ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም ከአርሲ የሚደርሱት ምስሎችና ቪዲዮዎች በጣም የሚያሳዝኑ ናቸው። ተመልካቾቻችን አድማጮቻችን ሁሉንም ላቀርብ አንችልም። የሆነ ሆኖ የሟቾች ቁጥር ወደ 40 መጠጋቱ እየተረጋገጠ ነው። ተመልካቾቻችን አድማጮቻችን ከዚህ መካከል በጣም የሚያሳዝነው አንዱ ይሄ የምትመለከቱት ቤተክርስቲያኑ ሲቃጠልባቸው ታቦቱን ይዘው እየሸሹ ነው። እነዚህ የምትመለከቷቸው ምእመናንና ግፉ ምን ላይ እንደደረሰ እንድትመለከቱት ነው። ተመልካቾቻችን አድማጮቻችን ከሁሉም በላይ ግን የሚያሳዝነው ይሄ ብቻ አይደለም። ምጸቱ ከገደሉ በኋላ የሚያሳዩት አክት ገዳዮቻችንና ዋነኞቹ ሹመኞች እጅግ የሚያበሳጭ ነው። ይሄ የምትመለከቱት የቢቢሲ ዘገባ ነው። እንዳለ ነው ተመልከቱ። በምስራቅ አርሲ ዞን 2 ወረዳዎች ውስጥ ያለና ከተገደለ በኋላ የተሰመረበትን ተመልከቱ። የአካባቢው አስተዳደር ባለስልጣናት ደግሞ ስለተፈጸመው ጥቃትና ስለደረሰው ጉዳት ጥያቄ ቀርቦላቸው መረጃ እንደሌላቸው ለቢቢሲ ገልጸዋል። አገር ሁሉ እያለቀሰበት ያለን ከጫፍ እስከ ጫፍ ስለተሰማ ጉዳይ ድፍረታቸው የለንም አሉ። ይባስ ተብሎ ወደ ክልሉ ኮሙኒኬሽን ቢሮ ስልክ ተደውሎ ምንድነው እየሆነ ያለው? ለኛም መረጃ አልደረሰንም፣ የምናውቀው ነገር የለም የሚል ምላሽ ሰጡ። ፍራኦል አበሻ የተባለው የአዲስ አበባ ወጣት ይህም በተመለከተ አጭር ነገር ያሰፈረው ስልክ አይነሳም፣ መረጃ የለንም፣ የታሪካችን ትልቁ ምጸት ከአዲስ አበባ ወጣት ፍራኦል አበሻ በማህበራዊ ትስስር ገጹ ባጋራው ጥፍ ነው ያለው። የንጹሃን ህይወት መጥፋት ሲያንስ የመንግስት ባለስልጣናት ዝምታና መረጃ የለንም ባይነት በቁም የመናቅና የመተው ስሜት ነው የሚፈጥረው። ቢቢሲ መረጃ ለመጠየቅ ደጋግሞ ሲደውል ስልክ አለማንሳት፣ ለዓመታት ስልጣን ላይ የቆየ የክልሉ ሰላምና ጸጥታ ኃላፊዎች ሰላሙም ጸጥታውም ሲደፈርስ ስልካቸውን ዘግተው መቀመጣቸው እጅግ በጣም አሳፋሪ ነው። የሰው ልጅ ህይወት እንደዋዛ ሲቀጠፍ፣ ቤተክርስቲያን ሲቃጠል፣ ከተማው በለቅሶ ሲናወጥ አልሰማንም ማለት ፍጹም ግዴለሽነት፣ በህዝብ ስቃይ ላይ መቀለድ ካልሆነ በስተቀር ሌላ ምን ሊሆን ይችላል? ለመሆኑ እነዚህ ባለስልጣናት እዚያ ቦታ ላይ የተቀመጡት መረጃ አይደለም ለማለት ነው ወይስ መረጃ ይዘው ህዝብን ለመጠበቅ? የአርሲ ሰማዕታት ደም ገና ሳይደርቅ እንደዚህ አይነት የቀዘቀዘ ምላሽ መስጠት የሰው ልጅ ህይወት በእነዚህ ሰዎች ዘንድ ምንም ዋጋ እንደሌለው ማረጋገጫ ነው። ይህን ዜና ስንሰማ ፍጹም ተስፋ የመቁረጥ ስሜት ውስጥ ነው የሚሰማን። ጥቃት አድራሾቹ ንጹሐንን ይገድላሉ፣ ህግ አስከባሪ ነን የሚሉት ደግሞ ስልካቸውን ይዘጋሉ ወይም አናውቅም ይላሉ። በዚህ መሃል ሜዳ ላይ ወድቆ የሚቀረው ያው ምስኪኑ ህዝብ ነው። እጅግ ያሳዝናል ብሏል ወጣት ፍራኦል አበሻ። ተመልካቾቻችን አድማጮቻችን እየነቀሉ መጡ። እንዲሁም ስካራቸውን አቋርጦ እየጠጣ የነበረ ሁሉ የሚል አቋርጦ ምርጫ ሊመርጥ መጣ መጠጡን አቋርጦ እያሉ ሲዘግቡ የነበሩት እንደ ኢቲቪ ህመምተኞች ግሉኮስ እየነቀሉ መጡ፣ አባታቸውን ቀብረው መጡ እያሉ የውሸት ዘገባ ሲዘግቡ የነበሩትም እነ ኢቢሲ በዛሬው ዕለት ትልቅ ዜና ብለው ያወጡት የምትመለከቱት ይህንን ነው። የአዲስ አበባ ወንዞች አዲስ የታሪክ ምዕራፍ ይላል። ስላቅ ይሄ ነው ተመልካቾቻችን። የሰው ደም ጎርፍ ሆኖ ወንዝ ሰርቶ እየፈሰሰ ነው። ምን አገባን? ተውት ይፍሰስ። ባለፈው የአዲስ አበባ ወንዞች ብዙ ትሪሊየን ብር ወጥቶባቸው ምን ያህል የረጋ ኩሬ እንደመሰሉ ለሁላችሁ ማሳይተናል። እና ኢቲቪ ሞቱን ለማድበስበስ የሚሰሩትን ዜና ተመልከቱ። ትናንት የውሸት ዜና ሙሉ ቀን ሲያደነቁሩ ነው የነበሩት። የመንግስት መገናኛ ብዙሃን ህዝብ በከፈለው ግብር እየተዳደሩ አንዲት ቃል አልተነፈሱም። ከኢትዮጵያ ህዝብ መካከል በትንሹ 50 በመቶ 40 በመቶ የኦርቶዶክስ ተዋሕዶ እምነት ተከታዩ ነው። ያ ህዝብ በሚከፍለው ግብር የሚተዳደሩ ሚዲያዎች አላውቅም ማለት ቤተክርስቲያኑ ሲቃጠል፣ ምእመናን ሲገደሉ አንድም ቃል ሳይተነፍሱ እንዲህ አይነት ስላቅ እያሰሙ ነው የሚገኙት። ይህ ግን ህዝቡን ይበልጥ እያስቆጣው ነው የመጣው። ተመልካቾቻችን አድማጮቻችን ግለሰቦች ቁጣቸውን መግለጽ ቀጥለዋል። አርቲስቶች አሁንም ቁጣቸውን መግለጽ ቀጥለዋል። በጠዋቱ አሳይተናቸዋል። የተለያዩ አርቲስቶች ቁጣቸውን ሲገልጹ እንደነበረ ተመልካቾቻችን። አሁን ደግሞ ዲሽታ ጊና ወይም ታሪኩ ጊንካሳ ለምርጫው ተሰብስበን እንጸልይ ሲሉ የነበሩ የሃይማኖት አባቶች በአርሲ ላይ ሞተው ወገናች ወይም ለኦርቶዶክሳውያን ግን ምንም ያላሉት ለምንድን ነው በማለት ሞት እምቢ ካሁን በኋላ አልገደልም የሚል ነገር ገልጿል። ታሪኩ ይሄን ብቻ አይደለም። ከዚህ ባሻገር እስከ መቼ ድረስ እየተገደልን እንቀጥላለን?
ለሃይማኖቴ ግንባሬን እሰጣለሁ የሚል ጠንካራ መልእክት ያለው ጽሑፍ በማህበራዊ ትስስር ገጹ አጋርቷል። በማለዳውም ላይ አርቲስቶች ድምፃቸውን እየሰጡ እንደሆነ ገልጸንላቸዋል ተመልካቾቻችን። ሌሎች በርካታ ኢትዮጵያንም ተመሳሳይ መልእክት ያዘሉ ቪዲዮዎችን በየገጻቸው ላይ በግልጽ እያስተላለፉ ይገኛሉ። ለወገኖቻቸው በርካቶቹ ከምር ኢትዮጵያን ከዳር እስከ ዳር እየተቆጡ ነው። በማህበራዊ ሚዲያው ላይ ብዙዎች እየተቆጡ ነው። የሁሉንም ማቅረብ ስለማንችል ነው። አባቶቻችንም ድምፃቸውን እያሰሙ ነው በየቦታው ተመልካቾቻችን፣ አድማጮቻችን። እንዲሁም የሩሲያ ኦርቶዶክስ ቤተክርስቲያን የውጭ ግንኙነት መምሪያ ሊቀመንበር ብፁዕ አቡነ አንቶኒ የተመራ የልዑካን ቡድን ዛሬ ፕሬዚዳንት ታዬ አጽቀሥላሴን አነጋግረዋል። ፕሬዚዳንቱ የእነርሳቸው የተመራውን ልዑክ ተቀብለው አነጋግረዋል። የቮሎ ኮሎምብስ ሜትሮፖሊታንና የሩሲያ ኦርቶዶክስ ቤተክርስቲያን የሞስኮ ፓትርያርክ የውጭ ግንኙነት መምሪያ ሊቀመንበር ብፁዕ አቡነ አንቶኒ በኢትዮጵያ ሩሲያ አምባሳደርና ሌሎች ባለስልጣናት በዚሁ ጊዜ ተነጋግረዋል። በምን ጉዳይ እንደተነጋገሩ ዝርዝር መረጃ ባይደርሰንም የሩሲያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራሮች ከፕሬዚዳንቱ ጋር የተነጋገሩበት ዕለት ነው የዛሬው ዕለት ተመልካቾቻችን፣ አድማጮቻችን። አሁንም በቤተክርስቲያን ዙሪያ እየተፈጸመ ያለውን ግፍ በተመለከተ የቁጣ ድምፆች እየወጡ ነው። ከአርሲ አካባቢ የሚመጡት ምስሎች አሁንም እንደቀጠሉ ነው ተመልካቾቻችን። በሚነሱ የታጠቁ ኃይሎች በተደጋጋሚ ጥቃት ሲፈጸምባቸው የቆዩት የምዕራብ ጉጂ መንደሮች በአሁኑ ሰዓትም ጥቃት ተከፍቶባቸው እየነደዱ ይገኛሉ። ለዓመታት እየተናጠ መቀጠሉ የሚታወቅ ሲሆን ይህ ድርጊት ከሰሞኑ እንደምታዩት ተባብሶ እየቀጠለ ይመስላል። የነውጡ ክልል መሪ ሽመልስ አብዲሳ ፕሬዝዳንት ከሆኑ ጀምሮ በአማራ ክልል 6 ርዕሰ መስተዳድሮች የተፈራረቁ ቢሆንም ሽመልስ አብዲሳ ግን ትልቅ ጀብዱ እንደፈጸሙ አድናቆትና ክብር እየተሰጣቸው በቦታቸው ላይ ማንም ሳይነቅንቃቸው አሁንም ቀጥለዋል። ገናም ይቀጥላሉ። በስልጣናቸው ማግስት ነፍጠኞችን የሰበሩን ቦታ ሰብረናቸዋል የሚል አደገኛ የጥላቻ ንግግር በአደባባይ በመናገራቸው ከብዙሃኑ ሕዝብ ዘንድ ከፍ ያለ ተቃውሞ የገጠማቸው ሽመልስ አብዲሳ በልባቸው ያሰቡትና በቃላቸው የተናገሩትን ነው እያስፈጸሙ ያሉት የሚል ትችት እየቀረበባቸው ነው የሚገኘው። በኦሮሚያ ክልል እንደተፈለገ ይደረጋል፣ ማንም የሚነካቸው የለም። ታጣቂዎች የተፈለገው ነገር ነው እየተደረገ ያለው የሚል በርካታ ትችቶች እየቀረቡ ነው። አሁንም የጉጂ አካባቢዎች ጥቃት ተከፍቶባቸዋል። ተመልካቾቻችን ስንመጣ ነፃነትና እኩልነት ፓርቲ ምርጫው በተለይ በአማራ ክልል የተደረገው ምርጫ እንዲደገም ሲል ዛሬ ባወጣው መግለጫ ጠይቋል። ነፃነትና እኩልነት ፓርቲ በሰባተኛው ዙር ጠቅላላ ምርጫ ሂደት በአማራ ክልል በተለያዩ የምርጫ ክልሎች የደረሱ ችግሮች በሚል ግንቦት 24 ቀን 2018 ዓ.ም ባወጣው የቅሬታ መግለጫ ከምርጫ ሕግና ስነ ስርዓት ያፈነገጡ በርካታ ተግባራት መፈጸማቸውን በመጥቀስ ምርጫው እንዲደገም ሲል ጠይቋል። ፓርቲው ባወጣው ባለ 2 ገጽ መግለጫ በአማራ ክልል በተለያዩ ቦታዎች ላይ ስነ ምግባር የምርጫ ስነ ምግባር እንዲጣሱ በርካታ ድርጊቶች ተፈጽመዋል ነው የሚለው። በተለይ በአንዳንድ ቦታዎች ላይ ተኩስ ሁሉ በተሰማበት ቁጥር የምርጫ አስፈጻሚ ናቸው የተባሉት ህዝቡ ይመለሳል፣ ኮሮጆን ይዘው ብልጽግና ጋር እያስገቡ እየጠቀጠቁ ነው የተመለሱት የሚል መግለጫ ነው ያወጣው። ረዘም ያለ መግለጫ ስላወጣ ነውና ስለዚህ ምርጫ ተቀባይነት ስለሌለው በፍጹም ተግባራዊ መሆን የለበትም፣ ውጤቱ እንዲደገም እንጠይቃለን ሲል ነፃነትና እኩልነት ፓርቲ ጠይቋል። ተመልካቾቻችን እሱ ብቻ አይደለም፣ ትብብር ፓርቲ የሌሎች ፓርቲዎች ትብብር ማለት ነው። የምርጫ ውጤት ምንም ይሁን ማናቸውም የኛ እጩ በትብብሩ ስም ወደ ምክር ቤት እንዳይገባና በምክር ቤት ቢገኝ እንኳ ፍጹም ተቀባይነት የሌለው መሆኑን እናስታውቃለን ብለው አወጣ። በኢሃፓ ይፋዊ ገጽ የተሰራጨ ነው ይሄ መግለጫ። እንግዲህ ትብብሩ ነው ይሄንን ያለው። የፈለገ 5ም 10ም ብናገኝ እንኳ ድምፅ በምክር ቤቱ አለ እንግዲህ አላቀ አንድም ሰው በእኛ ስም መግባት የለበትም፣ ምርጫው ቅቡልነት የሌለው የሸፍጥ ምርጫ ነው አለ። በቅርብ ታሪካችን እንዳየነው ይህ ልማድ በእንቅርት ላይ ጆሮ ደግፍ ነው። እጅግ የተወሳሰበውን የሀገራችንም ችግር ከድጡ ወደ ማጡ ከመውሰድ የዘለለ ዲሞክራሲን አያዋልድም፣ መፍትሄም አይፈይድም። በመሆኑም ውጤቱ ምንም ቢሆን የትኛውም የኛ እጩ በትብብሩ ስም ምክር ቤት እንዳይገባና ቢገባም ፍጹም ተቀባይነት የሌለው እንደሆነ እናሳውቃለን። ትብብር ለኢትዮጵያ አንድነት አገዛዙ ለዘመኑ በማይመጥና ከባህሪ አባቱ በወረሰው የጨረባ ምርጫ ራሱን ለንግስና ከማጨት ወጥቶ የስልጣን ምንጭና ባለቤት ህዝብ ብቻ መሆኑን ተረድቶ የህዝብን ድምፅ እስከሚያስከብር ድረስ ትግሉን አጠናክሮ ይቀጥላል ይላል መግለጫው። አክሎ ዓለም አቀፉ ማህበረሰብ፣ ዲፕሎማቲክ ማህበረሰብ እንዲሁም ዓለም አቀፉ ሚዲያ ከሰሞኑ ላደረቀ የላቀ አስተዋጽኦ እውቅና እየሰጠን አሁንም እንደጀመረው የኢትዮጵያን ጉዳይ በቅርበት እንዲከታተል፣ ግፎችን እንዲያጋልጥ፣ አገዛዙ
ሸብረክ ብሎ ከፖለቲካ ኃይሎች ጋር እስከሚደራደር ድረስ ምንም አይነት እውቅና የመስጠት የሚመስል መልእክት ከማስተላለፍ እንዲቆጠብ እንጠይቃለን ይላል። ያ ባይሆን በኢትዮጵያን ቁስል ላይ እንጨት እንደመስደድ፣ ለንጹሐን እልቂት ቦምብ እንደማቀበል የግፉ አጋፋሪና ከኢትዮጵያን ጥቅም በተቃራኒ የቆሙ መሆኑን አድርገን እንቆጥረዋለን በማለትም ትብብር መግለጫ አውጥቷል። ተመልካቾቻችን፣ አዎ ይሄ መግለጫ ጠንካራ መግለጫ ነው። በተለይ ታዲያ ይሄንን ካላችሁ በኋላ ዛሬ ይህን መግለጫ በአንድ ቀን አዳር እንዴት አወጣችሁ የሚልም ጥያቄ ያስከትላል። ራሳችሁ እኮ ነው አስተዋጽኦ ያደረጋችሁት እኮ። በዚህ ደረጃ እንዴት ገዢው ፓርቲን ገና ምርጫው ሳይደረግ ምን ሊደረግ እንደሚደረግ እየታሰበ በግል ደረጃ ምርጫ ቦርድ ሄድ አድርጎናል? ይህ አይደለም የእናንተ ጥያቄ። እሱ በተራ ነገር በኢንተርቪው ደረጃ አይደለም የሚወሳው። ሌላ ጊዜ ሲነገር ስለ ምርጫ ቦርድ አሰራር፣ ስራ አፈጻጸም፣ አዎ ኮምፒውተሮች አድለውናል፣ አንዳንድ ፕሪንተርንም ውሰዱ ብለውናል፣ ጥሩ ነበረ ምርጫ ቦርድ ሰዎቹ ምናምን ይባላል። በዚህ ደረጃ ስትናገሩ ከዚህ ውጭ ምን አላችሁ? የቁስ ፓርቲ እኮ ነው የምትመስሉት። ለምርጫ ዘርፍ ኃላፊ ብላችሁ የመረጣችሁት ሰውዬ ምርጫ ቦርድ ይመስክር፣ እያንዳንዱ ፓርቲ ወጥቶ እንደኛ አንዳንድ ኮምፒውተር ሰጥቶን ይባላል እንዴ? በቃ ምርጫ ቦርድ ያ ከሆነ ምርጫ ቦርድ ነው እኮ ውጤቱን የሚያወጣው። ስለዚህ ራሳችሁ ናችሁ መጀመሪያ የሚያጠፋችሁት። አሁንም ስጋት አላችሁ። በእኛ ስም ማንም መግባት የለበትም በትብብሩ አላቸው። ቢገባ እንኳ የሚል አለ። አሁንም ገና አንዳሉ ናቸው። በመካከላችሁ ሰርጋ የገቡ አሉ ማለት ነው። እንደዚህ አፈንግጠው ሊገቡ የሚችሉ አሉ ማለት ነው። ስለዚህ ችግሩ እዛ ላይ ነው ተመልካቾቻችን። እና አንዳንድ ጊዜ ራሳችን የምንጨምረው አለ። እናንተን ባታደርጉ ገዢው ፓርቲን ከማድረግ ይመለሳል እያልኩ አይደለም፣ ግን እናንተም በእሳቱ ላይ ቤንዚን አርከፍክፋቸዋል። ናመራ የሱዳን ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ አዛዥ አብዱል ፈታህ አልቡርሃን ትናንት ማክሰኞ ዕለት በቱርክ አንካራ ከፕሬዝዳንት ረሲፕ ጣይብ ኤርዶጋን ጋር ያልተጠበቀ ውይይት አድርገዋል። ምንም እንኳ የሱዳን ይፋዊ መንግስት መገናኛ ብዙሃን ከሀገር መውጣታቸውን አስቀድመው ባይናገሩም አልቡርሃን በዕለቱ መጀመሪያ ማለዳ ላይ ቱርክ ደርሰዋል። የሉዓላዊ ምክር ቤቱ የኮሚኒኬሽን ቢሮ ባወጣው አጭር መግለጫ አልቡርሃን ከቱርክ ፕሬዝዳንት ጋር ያደረጉት ስብሰባ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ለማጠናከር ያለመ ነው ብለዋል። በመግለጫው መሰረት ይህ ከፍተኛ ደረጃ ያለው ስብሰባ ያሉትን የጋራ ትብብሮች ዘርፎች የገመገመ ሲሆን የሱዳንና የቱርክ ህዝቦች የጋራ ጥቅም ለማስከበር ግንኙነቱን የበለጠ ለማሳደግ በሚያስችሉ ስልቶችም ላይ መክረዋል ነው ያለው። በተጨማሪም ሁለቱ መሪዎች በጋራ የሚያስቡባቸው በርካታ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ተወያይተዋል ሲል መግለጫው ያትታል። ክቡራን ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ።